ሚድል ፊንገር እዚህ እስከ 200 ብር ያስቀጣ ይችላል። ሚድል ፊንገር ማውጣት ያ ምንድነው ላይ ከኢትዮጵያ እንድትወጣ ሞቲቬት ያደረገ ምንድነው? እስኪ ስለ ቻሌንጅ ደግሞ አላወራንም። ማለት ምን ቻሌንጆች አጋጥመው ካለ እዚህ ስትገባ እዚህ ሳትሰራ ራሱ መኖር ትችላለህ። ፕሮሰስ ማለት አርባይት ሎስ ጌልት የሚባል የስራ የሌለው ሰው ገንዘብ ገቢ ወርክ ሂስትሪ ያለው ሰው ነው እንደዛ ነገር የሚያገኘው ይባላል። እና ላይክ ያስፈልግም ወይስ ያስፈልጋል? እንደዚህ አሁን አንኢምፕሎይመንት ኦፕትን ለማግኘት ቤኔፊት እና ብዙ ነው። አሪፍ ነው። ክፍያቸው በየወሩ ነው በአመት ነው እንዴት ነው? ቢራ ለመጠጣት ተጠቂ በአውሮፓ ውስጥ በመሆን ወይ ጀርመኒ ውስጥ በመሆን ምን አገኘ? ኢትዮጵያን ጥለህ በመውጣት ምን አጣ? ኦኬ እስኪ ጀርመን ውስጥ ስላለ እስኪ የስራ ኦፖርቹኒቲ እናውራ። ላይ ያለ ዲግሪ ማለት እንደዚህ አይነት እስኪ ስራዎችን እስኪ እንትን በለኝ። ላይክ ምን ሊሰራ ይችላል? ጀርመን ሰው ያስፈልጋል ማለት እሱ ስራውን ለማግኘት ሊቪንግ ኮስት እናውራ። ስለ ላይፍ እንዴት ነው? ውድ ነው ጀርመን ውስጥ? ኖርማሊ የሚፈቀደው አንድ ፉል ታይም ስራና ምን ጆብ ነው የሚፈቀደው። ኦኬ ጀርመን ህግ አለ እንደዛ? ያ እሱ ብቻ ነው። ግን ደሞዙ ከ13 ብር ሊሆን ይችላል 13 ብር 50 ሊሆን ይችላል። እሺ ስለ ሶሻል ሚዲያ ሃይፕ ምን ትላለህ? ማለት ሰው ከሀገር ከወጣ በኋላ ፍሊክስ ያደርጋል ማለት እና ያ በመኪና ውስጥ ብሎ ማንንም ሰው እንዲያስቆራ በስራ ሰዓት ብታየው የኔ ቢጤ ነው። መኪና ሲገዛ የመሬት ትከፍላለህ የምትነዳበት ያም አመት የምትመላለስበት መሬቱ የምትነዳበት አምስትም ግዴታ የሆኑ ኢንሹራንሶች አሉ። አሜሪካ ውስጥ የለም፣ እዚህ ግን አለ። 5 ኢንሹራንስ ለኢትዮጵያኖች ጀርመን አሪፍ ሀገር ነው። ሌሎችንም ሪኮመንድ የምታደርገው ሀገር ነው። ምንድነው ላይ ከኢትዮጵያ እንድትወጣ ሞቲቬት ያደረገ ምንድነው? ምክንያቱ ምንድነው? በጣም ብዙ ሀበሾች አሉ ከሀገር መውጣት ጭራሽ የማይፈልጉ። አንዳንድ ደግሞ አለ በቃ እንደው በቃ ላይክ ሰው ስለወጣ ብቻ ወይ የውጭ ያለውን ሃይፕ በሶሻል ሚዲያ ከተመለከተ በኋላ ላይክ በዚህ ምክንያት ምን ያደርጋል? በቃ ካልወጣኝ በቃ ሞቼ መገኛለሁ ይልና በሊቢያ ምናምን ይወጣልና ሰው ምንድነው? አንተ እንደገና ምክንያት ትክክለኛ ላይክ ጄኒውን ምክንያት ምንድነው? ያው ነው ለምናገር ከፋሚሊ ጋር ለመቀላቀል ነበረ። ፋሚሊ ኦልሬዲ ስለሆነ ያው ከፋሚሊ ጋር ለመቀላቀል ነው። ከዛ ሞር ቤተር ላይፍ ለመስቀጠል ነበረ። እግዚአብሔር ይመስገን ከሆነ እየተሳካ ነው። ኦኬ እስኪ ስለ ቻሌንጅ ደግሞ አላወራንም። ማለት ምን ቻሌንጆች አጋጥመው ካለ እዚህ ስትገባ እዚህ ስትመጣ ማለት በቃ እንደ ይሄን ነገር እንዴት አድርጌ ልለፈው ብለህ ያሰብከው ቻሌንጅ ነበር? አሁን ለምሳሌ ቅድም እንዳልኩ ዲፕሬሽን ነው የብዙ ሰዎች እንትን ችግር። ሲቀጥል ደግሞ ፋይናንሻሊ አሁን አንተ ቤተሰብ ጋር ነህ እና ግን ብዙ ሀበሾች ፋይናንሻሊ ምናምን ይቸገራሉ እና በጣም ብዙ እንትኖች አሉ፣ ምንድነው ችግሮች አሉ። እናንተ ምን ነበር እንትን ያደረገ ቻሌንጅ የሆነብህ? እንዴትስ አለፍኩ ያን ቻሌንጅ? ከሌሎች ሰዎች አንጻር እግዚአብሔር ይመስገን ብዙም ቻሌንጅ አለ ልል አልችልም። እግዚአብሔር ይመስገን ግን ያው ቋንቋው አዲስ እንዳልኩ ጀርመኖችን ብዙ ህግ ስላላቸው እሱን ለመቀላቀል አላ ብዙ ነገሩ አዲስ ነውና እሱን ለመቀላቀል የምታደርገው ነገር ይኖራል። ግን ይሄን ያህል ከባድ የሆነ ቻሌንጅ ነበር ብዬ ላወራ አልችልም። ከዛ ከእንትኑ ውጭ ከሰርተፊኬቶች ውጭ ከስፔሊንግ እነሱ የዛ ሰዓት ላይ በጣም ቻሌንጅ ነበር። እንዴት ነው አሁን ተመልሼ ኢትዮጵያ ሄጄ እነዚህን እስካሁን የተማርኩባቸውን 5-6 ትምህርት ቤቶች ሄጄ ስሜን ላስቀይር ወይስ እዚህ ያለውን ሀልት ኦፖርቹኒቲ ልጠቀም የሚለውን ትንሽ ግራ ማጋባት ላይ አስገብቶ ነበር። ግን ያው ከዛ በኋላ ሁሉም ነገር ተሳክቷል። አንተ ካላጋጠመ ሌሎች ሰዎች ላይ የተመለከትከው ቻሌንጅ ምን ነበር? ብዙ ኮንፈርት በጣም እንዲህ እዚህ ሳትሰራ ራሱ መኖር ትችላለህ። ወይ አማራጭ አለ፣ ወይ ሙሉ ስራ መስራት ትችላለህ፣ ከዛ የራስን ደሞዝ ትበላለህ፣ ወይ ትማራለህ፣ ከዛ መንግስት በዛው ሰፖርት ያደርጋል ሌጋሊ ከሆንክ ማለት ነው። ወይ ደግሞ ስራ ሳይኖር የዚህ ስራ አጥ ገንዘብ እየተቀበልክ የቤት ኪራይ እየከፈለልህ መንግስቱ ያኖራል። እና እሱም የሆነ ፕሮሰስ ማለት ነው አርባይት ሎስ ጌልት የሚባል የስራ የሌለው ሰው ገንዘብ ገቢ እና እሱ ነው ከኛም እየተቆረጠ የሚከፈለው ሙሉ ስራ ከሚሰሩ ሰዎች ላይ እየተቆረጠ ይከፈላል። ኦኬ ይሄን ነገር ሰምቼው ነበርና ይሄን ላይክ እኔም ቪዲዮ ላይ አካትቼዋለሁ። ስለ ጀርመን ቪዲዮ ሰርች ነበርና ግን ላይክ ማለት ቀድሞ ስራ ሊኖር ይገባል የሚል ነገር ደግሞ አሁን በቅርቡ አይቼ ነበር። ግዴታ ነው ወይስ ስራ ባይኖርም መጀመሪያ ማለት ላይክ ወርክ ሂስትሪ ያለው ሰው ነው እንደዛ ነገር የሚያገኘው ይባላልና ላይክ ያስፈልግም ወይስ ያስፈልጋል? እሱ እንደዚህ አሁን አንኢምፕሎይመንት ኦፖርቹኒቲ ለማግኘት ቤኔፊት ኖርማሊ ነገሩን ቀለል ለማድረግ ከዛ በፊት የስራ ጊዜም ሊኖር ይገባል። ኖርማሊ ግን አንዲ ኤብል ስራ ለመስራት እንትን ሰውነት አይፈቅድም ወይ ደግሞ ጭንቅላት አይፈቅድም ካልክ ይሄ ይከፍላል። ለክ እንደ በሽተኛ ይታየ ከዛ ይከፈላል ማለት ነው። ኦኬ እና ብዙ ነው። አሪፍ ነው ክፍያቸው። በየወሩ ነው በአመት ነው እንዴት ነው? ቢራ ለመጠጣት በቂ ነው እና ቢራ ለመጠጣት በቂ ነው እና ይሄ ደግሞ ብዙ ላይፍ ነው የጀንኪ ላይፍ ነው የሚያስኖርህ ማለት ነው። ኦኬ ሰነፍ ያደርጋል። ያ ከአፈም አይተርፍም። ኢትዮጵያ ያሉትም ተቸግሮ ኢትዮጵያ ወደ ላኩ ብዙ ወጣቶችም ችግር የሚገቡበት ተቸግሮ የላከን ፋሚሊ መርዳትም ቻንስ አይኖርም። ጀስት ተቀመጣለህ፣ እሱ መንግስት የሚሰጥን ብር ትበላለህ፣ ከዛ ፎከስ ማድረግ በቃ አንተ ነህ ኮምፎርት ውስጥ ሆነ በቃ ጭራሽ መኖር ዝም ብሎ ከዛ ተማራለህ። ምን ነገር የለኝም፣ መኪና አልገዛሁም፣ ፋሚሊ የለኝም፣
ጓደኞች የለኝም ብለህ ታማራለህ ማለት ነው። እና እሱ ነው ለብዙ ሰው አንድ እዚህ ውስጥ ከገቡ መውጣት የሚከብዳቸው። በአውሮፓ ውስጥ በመሆን ወይ ጀርመኒ ውስጥ በመሆን ምን አገኘህ? ኢትዮጵያን ጥለህ በመውጣት ምን አጣ? እዚህ በመሆን ያገኘሁት ነገር በሰራሁት ነገር አገኛለሁ። ላይክ ኢነርጂ እንዳወጣሁበት ነገር ተመልሶ የሚገባልኝ ነገር አለ። አውትካም አለው የምሰራው ነገር። ተማርክም ውጤቱ ይመጣልሃል፣ ሰራህም ገንዘብ ይመጣል። ተማርክም ስራ ታገኛለህ ነገር እና በሱ ላይክ ደስተኛ ሆነ ልትኖር ትችላለህ። ኢትዮጵያ በስራ ፈልገህም ላታገኝ ትችላለህ። ብዙ ሰው ችግር ያለበት እዚህ ግን ላይክ ለለፋው ነገር አትሊስት የሆነ የምታገኘው ነገር አለ። ኦኬ ከአንተም አፍ ላይ ተርፍ ይችላል ግን የሆነ የምታገኘው የሚገባልህ ነገር አለ። ያው ማለት አውሮፓ ውስጥ ስለሆንኩኝ ይሄን ነገር አጥቻለሁ የምትለው ነገር አብሮ አለ ጓደኞች እነሱ አሁን ደግሞ ስሰማ የበዓሉ ድባብ እንደ በፊቱ አይደለም። ግን የበዓሉ ድባብ ኢትዮጵያ ምን አይነት ላይፍ ነበር ማለት ኢትዮጵያ ውስጥ የነበረኝ ላይፍ ኖርማል ኢትዮጵያ የድሎትም አይደለም እግዚአብሔር ይመስገን መጥፎም ህይወት አልነበረኝም። ግን ያ እነዚህ እሱም ነው የሚናፍቀኝ እስካሁን ድረስ እንጂ እግዚአብሔር ይመስገን አሁን ባለኝ ነገር ደስተኛ ነኝ። ኦኬ እስኪ ጀርመን ውስጥ ስላለ እስኪ የስራ ኦፖርቹኒቲ እናውራ። ማለት ይሄ ደግሞ ሌላኛው በጣም ትልቁ ነገር ነው። ማለት ብዙ መጤ ዲያስፖራዎች የሚጠይቁት ነገር ነውና ምን ይሰራል? ምን አይነት ስራ አለ ጀርመን ውስጥ? ጀርመን በጣም አሪፍ የሆነው ለውቀው በላይክ ሃይ ዲማንድድ የሆነ በጣም አሪፍ ክፍያ ያለው እና ስቲል ደግሞ ማንም ሊሰራው የሚችል ነው ላይክ ያለ ዲግሪ ማለት እንደዚህ አይነት እስኪ ስራዎችን እስኪ እንትን በለኝ ላይክ ምን ሊሰራ ይችላል ጀርመን ውስጥ? ብዙም የቋንቋ ችሎታ ሳይኖር መስራት የሚችላቸው ነገሮች ጽዳት፣ መጽዳት በጣም የሚጸዳ ሞልቷል እና እሱ ብዙም ወረቀት ሲያስፈልግ ብዙም እውቀቱን ቋንቋውን ሲያስፈልግ የምትሰራው ስራ አለ። ሰው ያስፈልጋል ማለት እሱ ስራውን ለማግኘት ሌጋል ከሆንክ በራስህ ማናገር ትችላለህ። እና በተለይ ሚዩኒክ ውስጥ እሱም ለዛም ነው ቤቶች በጣም ብዙ ውድ የሆኑት እዛ። ግን ያ የጽዳት ስራ ሞልቷል እና ግን በሌጋሊው እስከ 8 ሰዓት ነው መስራት የሚፈቀደው። ማክሲማል እስከ 10 ሰዓት ከ8 እስከ 10 ሰዓት ነው በቀን ያ በቂ እኮ ነው። ከዛ በላይ አያሰራም። ግን ደሞዙ እስከ 13 ብርም ሊሆን ይችላል 13 ብር 50 ሊሆን ይችላል ያ እና ላይክ እዚህ ጋር በጣም እንትን አውርቼ ያላችኋለሁ ማለት አውሮፓ ውስጥ አሪፍ ክፍያ ከሚከፈላቸው ሀገራቱ ብዬ በቅርቡ ሰርቼ ያላችኋለሁ እና ጀርመን አሪፍ ነው ብዬ ሰርቼ ብዙዎቻችሁ ያላሳመናችሁ ሰዎች ነበራችሁ። ይኸው እንግዲህ እየተናገረ ነው። በሰዓት 13 ጀምሮ ነው የተባለው ምንም ዲግሪ የሌለው ሰው ማለት ነውና 13 ዩሮ በሰዓት ማለት በኢትዮጵያ ላይ ዝም ብለን ብሩን ለማወቅ ከፈለጋችሁ አራውንድ 1800 ምናምን ብር ማለት ነው እና በሰዓት ነው በአንድ ሰዓት እና ይሄ ኢትዮጵያ ውስጥ የአንድ ሰው ደሞዝ ሊሆን ይችላል ወራዊ ደሞዝ እና በጣም ሰዎች ጀርመኒ ውስጥ አሪፍ ክፍያ አለ ማለት ይሄ ነው። ኦኬ እና ግን እሱ ለመጨመር የምፈልገው ወጣት ከሆነ ግን እንደምንም ተምሮ አላ ነው ጠቃሚ የሆነ ወረቀት ይዞ እስከ 26 እስከ 30 ዩሮ የሚያስከፍል ማለት ጥቁር መሆን ሳይታይ እንዲህ አውስሌንደር ምንድን ነው የሚባለው የውጭ ሀገር ሰው መሆን እንግዳ ሳትታይ ወረቀቱ እስካለ ድረስ ለምሳሌ እንደ ኤርፖርት ብትሰራ እስከ 32 እስከ 33 ብር የሚያስከፍላል እና ግን ብዙ ሰው እዚህ 13 ብር ትጥመዋለች ምንም ሳይለፋ ስለሚገባና በተለይ ወጣቶች ከሆናችሁ እባካችሁ እንትን እንደምንም ብላችሁ ተምሮ ወረቀቱን ይዞ በጣም ይሄ በጣም ምርጥ የሆነ አይዲያ ነው ያነሳላችሁ። እኛ ኢትዮጵያኖች በጣም ትልቁ ችግራችን ምንድነው? በአንድ ነገር እንደው የሆነች ነገር ከያዘን በቃ የሙጥኝ ማለት እናቅ ማለት ሀስ ላይክ መቃየር አንወድም፣ እንፈራለን፣ ሪስክ መውሰድ አንፈልግም። ይሄ በጣም ትልቅ ነው እያለን ያለው በጣም ፖይንት አሪፍ ፖይንት ማለት ነው። ማለት ምንድነው 12 ዩሮ ስራ ካለ ያ ሰው ወይም ኢምፕሎየርህ ሊጨምርልህ የሚችለው ነገር ምንድነው? በቃ ከሆነ ጊዜ በኋላ የተወሰነ ሳንቲም ሊጨምርልህ ይችላል። ግን ራስህን ብታሻሽል ግን ላይክ ነገ 30 ወይ 40 የሚከፈሉበት ቦታ ልትሄድ ትችላለህ ነው እያለ ያለውና ይሄ በጣም አሪፍ ፖይንት ነው። በሰዓት 32 ዩሮ ማለት ቱ ማች 4000 አራውንድ 4000 ብር መቀየርላችሁ እንድታውቁት ነው። እና በጣም አሪፍ ነው። ኦኬ እና ጽዳቱን እንደ መሸጋገሪያ አድርጎ ስቴፕ ባይ ስቴፕ ወርባውት እንትን ዴሊቨሪ ምናምን ዴሊቨሪ ብዙም አያበላም። ሊቪንግ ኮስት እናውራ። ስለ ላይፍ እንዴት ነው? ውድ ነው ጀርመን ውስጥ? በምን ያህል ጊዜ ውስጥ መኪና መግዛት ላይክ ፖሲብል ነው? ቤት እንዴት ነው? ውድ ነው ወይ? ሌላ ደግሞ በጣም ሰሞኑ ነገር ምንድነው ላይክ ኢንሹራንስ ነው። ላይክ ለሁሉም ነገር ኢንሹራንስ ያስፈልጋል የሚባለውና ብዙ ሰዎች ብዙ ነገር ላይ ወጪ የሚበዛባቸው ከተባለ
ኢንሹራንስ ነውና እስኪ ስለ ኢንሹራንስ እንደውም ጀርመን ኢንሹራንስ እኮ ይባላል ማለት በጣም በብዙ ነገር ነው የሚይዙ። በቃ በዚህ ነገር በኋላ እንደዚህ ነገር ብትሆን እንዲህ ብትሆን ላይክ እንደዚህ ነገር ቢያጋጥምህ ደግሞ እንዲህ ብሎ በቃ ላይክ በጣም ብዙ ነገር ያመጣሉና እንዴት ነው አንተ ስለሱ ምን ትላለህ? ላይፍ ውድነቱ ላይክ የገባልን ገቢ ድጋሚ እንድታወጣ ያስገድዳል። ምንም በቃ ገንዘብ ቢኖር ፓርት ታይም የምትሰራ ያው ገንዘቡ በገባ ቁጥር ያንተን ፍላጎት ይጨምራል። ሰው ነው ሁላችንም እና እንዳልከው መኪናም ከተባለ ቤትም ከተባለ ሁሉም ነገር በቃ ቀስ ቀስ እያለ ገንዘቡን ያስወጣል። የወሩ መጨረሻ ላይ ብዙ ሰው አያምንም አሁን ብለው ግን ብዙም እንደዚህ ትርፍና ነገር አይኖርም። ሰው ከእጅ ወዳፍ አሁን እሺ ከእጅ ወዳፍ ይሆናል ነው እያልከኛለሁ። ኦልሞስት ሰው ላይክ እሱ እንዴት መከላከል ይቻላል? ፍላጎትን መገደብ ነው መቀነስ ነው ወይስ ገንዘብ ሴቭ ማድረግ? እስኪ ምን ትላለህ አንተ? ወይ ፍላጎትን መቀነስ እንዳልከው ወይም ደግሞ ሞር የተሻለ ስራ መስራት። የተሻለ ስራ እንዳልኩት ለምሳሌ አሁን የጽዳቱን ስራ ይሰራ በደንብ አሪፍ ይኖራል ከእጅ ወዳፍ። እና መኪናውንም እንዲህ ያለ ላይፍ ላይ ያለው ሊኖር እንፈልጋቸው ነገሮች ሁሉ ያሟላላል። ግን መጨረሻ ላይ ብዙ የሚኖር ነገር አይኖርም። ምክንያቱም እንዲህ ለምሳሌ ሆሊዴይ ላይ ወደ ኢትዮጵያ ወደ ሀገርም ለመሄድ የሚፈልጉትን ሰዎች በቃ ካላቸው ላይ ቆጥበው ነው ወደዛ የሚሄዱት እንጂ ተርፏቸው አይደለም። እሱ መናገር ፈልጋለሁ። ኦኬ ወረባውት እንትንስ አሁን ደግሞ ሌላ የተመለከትኩት ምንድነው ሰው ኦቨርታይም ይሰራል። ሰው 2 ስራ 3 ስራ ምናምን ይሰራል ላይክ እንትን ለማድረግ ማለት እንደ ዋሪፍ ብር ለመያዝ ማለት ነው። ግን ይሄ ነገር ደግሞ እኔ ብዙ ጊዜ የምመለከተው ምንድነው ሰው ላይፉን ደግሞ በዚህ ሁኔታ ውስጥ ሉዝ ያደርጋል ማለት ስራ ብቻ ነው። በቃ ምንም ላይፍ ከቤተሰብ ጋር የሚያሳልፈው ነገር አይኖርም ምናምን እና በቃ ላይክ ዝም ብሎ በቃ ገንዘብ ማሳደድ ስቲል ግን የተለየ ነገር የማይኖርበት ህይወት ያላቸው ብዙ ሰዎች አሉና ምን ትላለህ ስለዚህ ላይ? ሁሉም ለራሱ ማወቅ አለበት እና ያው ህይወቱን በስራ ገፍቶ መጨረሻ ላይ ገንዘቡንም ሳይበላ የሚያርፍም ሰው ይኖራል። ገብቷል። ስለዚህ ያው እነሱ ገንዘቡ ማሳደድ ከወሰኑ ስራው አያልቅ ይሰራል። ጀነራሊ ኖርማሊ የሚፈቀደው አንድ ፉል ታይም ስራና ሚኒ ጆብ ነው የሚፈቀደው። ኦኬ ጀርመን ህግ አለ እንደዛ? ያ እሱ ብቻ ነው የሚፈቀደው ሚኒ ጆብ እና እሱም ፉል ታይም የምትሰራበት ስራ ቦታ ከፈቀደ ለሱ ኦኬ ሆነ። ለምሳሌ ቀላል ኮምፕሊኬትድ ሳላደርገው አንድ ሱፐርማርኬት ሆነ የምትሰራው ከዛ ሚኒ ጆብን ግን ሌላ ሱፐርማርኬት ማድረግ አትችልም። ኮንኩረንስ ስለሆነ የዛኛው ሴክሬት ወደዛኛው እንዳታዘዋውር ማለት ነው። እና ኦኬ ከሆነ ለሱ ሚኒ ጆብ ትሰራለህ ሌላ፣ ከዛ ውጭ ያለው እንደሚባለው እንደምናውቀው ማለት ነው። እና ስቲል እሱም ለሰርተው ብዙም የማይታፈው አለ። እሺ ስለ ሶሻል ሚዲያ ሃይፕ ምን ትላለህ? ማለት ሰው ከውጪ ከሀገር ከወጣ በኋላ ፍሊክስ ያደርጋል ማለት ያለበትን በቃ አሪፍ ነገር ላይ እንዳለ ያስመስላል ምናምን፣ ግን ያው ሪያሊቲውን ማንም እኛ አውሮፓ ውስጥ ያለ ሰው ያውቀዋል። እና ይሄ ነገር ላይክ ብዙ ጊዜ ቪዲዮ ሰርቼበታለሁ። ስቲል ግን ሀበሻ አያምንም። እውነት አውሮፓ ላይ የሚባለውና እኛ የምንኖረው እውነት እንደዚህ ነው ማለት እውነት ነው? ላይክ ሁሉም ነገር እውነት ነው ነገር አይደለም። ላይክ ሶሻል ሚዲያ ላይ ሰው የሚያሳየው እንድታየው የሚፈቅድለትን ነገር የሚፈቅዱትን ነገር ነው እንጂ አፕሪሺየት የሚያደርጉትን ነገር እንዲህ አሁን ዛሬ ስንበላ ስንጠጣ ከታየ ሜቢ ትናንትና ስራ ስፈጋ ነበር ወይ ደግሞ ምግብ አልነበረም ይሆናል ደግሞ ስላልገባ ገብቷል። ግን ሰው ቀን በቀን እንደዚህ በርገር የሚበላ ቀን በቀን እንዲህ ፒዛ እንደሚበላ ነው የሚታየው። ግን ሪያሊቲው እንደዛ አይደለም። እና እሱን አክሴፕት አድርጎ ስራውን ምንም አሁን ለምሳሌ ዘንጦ ታየዋለህ፣ አንዱን በዘነጠ መኪና ታየዋለህ። እና ግን እሱን ይሄንን ለማግኘት በሳምንት እስከ 60 ሰዓት ሰርቶ እስከ 70 ሰዓት ሰርቶ ከፋሚሊ ጋር ታይም ማሳለፉን ትቶ ብዙ ነገር ሳክሪፋይስ አድርጎ ነው ያ ነገር ላይ ደረሰው። እና ያ በመኪና ውስጥ ቁጭ ብሎ ሲዝናና የምታየውን ዲያስፖራ በስራ ሰዓት ብታየው የኔ ቢጤ ነው የሚመስል። እሱን እንዲያደርግም የሚያስገድደው ያው ፍላጎቱ ነው። ፍላጎቱን ለማሟላት ደግሞ እንደምንም ብለህ ዝቅ አድርገህ ራስህን መስራት ከትይ። በተለይም ደግሞ ጀማሪ ከሆንክ ኢንሹራንስ በጣም ውድ ነው ይባላል፣ በጣም ብዙ ይበዛብሃል ይባላል። በዚህ ቀጥል ደግሞ መንጃ ፍቃድ ነው በቃ አውሮፓ ውስጥ ላይ በጣም ይወራል፣ ግን ጀርመን ደግሞ በጣም ይበዛል ነው የሚባለውና ከመኪናም ዋጋ ይበልጣል ይባላል እንደዚህ ላይክ ሲባል ሰምቻለሁ አንዳንዴና ምንድን ነው ምክንያቱ? እና ላይክ እንደሚባል እውነት ነው ወይ? በአሁን በሰዓት ላይ በተለይ ሚኒክ ውስጥ ከከተማ ከተማ ይለያያል። በርሊን ትንሽ ቀነስ ይላል፣ ሚኒክ ትንሽ ወረድ ይላል ይለያያል። እና አሁን ሚኒክ ላይ ያለውን መናገር የምችለው እስከ 6000 ዩሮ ይደርሳል ማለት ነው። 6000 ዩሮ እና ያ አሁን ከኢትዮጵያ ለመውጣት ያሰብ ያላችሁ ሰዎች ካላችሁ ኢትዮጵያ በ20000 ብር አውጥታችሁ ላይክ እዚህ ቫልዩ ባይኖረውም መንጃ ፈቃዱ አትሊስት መንዳት ይችላሉ። ኤክስፒሪየንስ ይኖራቸዋልና ለነሱ ትንሽ ይቀንስላቸዋል ማለት ነው። እና የሚቀንስላችሁ ምን ነው እንትና ብዙ ሁሉ ነገር ከዜሮ አትጀምረው። እዚህ ሁሉ ነገር ከዜሮ ብትጀምር ገንዘቡ ይለያል።
እውቀቱ ኖሮ ስትነዳና ከዜሮ ዞን ሰው ሜዳ ላይ ስለተቀው ይለያያል። ያ አይ ሚን ነው በመገንዘብ ደረጃ ልዩነት አለው። አሁን ለምሳሌ አንተ ነህ እንጂ አንተ ነህ ልዩነቱ የምትፈጥረው። ኦኬ ስትወርድ አሁን ብትወድቅ ሳይሆን ፈተና ምናምን ደግሞ አለው አይደል? መንጃ ፈቃዱ ያኔ የምትከፍለው አዲሽናል ብር ይኖራል ምናምን ይኖራል አለ ሰው በጣም ልዩነት አለው። ኢትዮጵያ ለምዶ ተምሮ ይማሩ ማለት ነው። ትንሽ ለምን ስትመጣ እውቀቱም ስላለ አትሊስት ፕራክቲሱን የመውደቅ ቻንስ በጣም ይወርዳል። ኦኬ እና በጣም ስትራግል አለው ማለት ነው። ላይሰንስ እንዲቀላል አይደለም ማግኘት። ያ ትንሽ ይከብዳል። ወደ 1350 ጥያቄዎች ታጠናለህ እና ቲዮሪውን በስምንት ተፈተነ 1350 እና ከዛ ውስጥ 20 ጥያቄ ዋናው ጀነራል ኖሌጅ 10 ጥያቄ ደግሞ ቴክኒክ ጥያቄዎች አሉ። ከዛ ውስጥ 10 ፖይንት ነው እንትን ማለት ነው ሚስ ማድረግ የምትችለው። ግን አንዳንዶቹ ጥያቄዎች 5 ፖይንት አላቸው እና ትንሽ ከባድ ነው እና ኢትዮጵያ አትሊስት ይሄንን ነገር አድርገው ከወጡ እዛ ላይ ብራቸውን ትንሽ ሴቭ ያደርጋሉ። ከዛ ሴቭ የተደረገው ደግሞ ለኢንሹራንስ ይሆናል ማለት ነው። መኪና ሲገዛ የመሬት ትከፍላለህ የምትነዳበት አመት የምትመላለስበት መሬቱ የምትነዳበት ያስፋልት እንዴ ማለት ነው። ይሄን ደግሞ ጭራሽ አላውቀውም። ያስፋልት አለ እንዴ? ቆይ ማለት እንዴ በምንድን ነው የምከፍለው? በኪሎ ሜትር ነው የምከፍለው ወይስ መሬቱ ላይ ስለምትነዳ ብቻ? አይ ሚን የምትነዳው ላይ የምትነዳው መንገድ ርቀት ምናምን መሬቱ ላይ ስለምትነዳ ብቻ በአመት እስከ 120 ብር ትከፍላለህ። የፈጠረ ያንተ በጣም እንዴ ምንድነው? ቆይ አይ ነው ትንሽ ይላል። ለምን ያደርጉታል? ቆይ ይሄ ለእንትን ላይሰንስ ውስጥ የሚካተተው ወይስ ኢንሹራንስ ውስጥ ነው? ኢንሹራንስ ውስጥ ከዛ በኋላ ከመንጃ ፈቃድ በኋላ መኪና ስትገዛ ያዚህ እንደው ፎል ካስኮ እና ታይል ካስኮ ይባላል። እንግዲህ ፉሊ ኢንሹራንስ ያለና ደግማሹ የሆነ ነገር ቢደርስብህ ሙሉ ለሙሉ የሚከፍላል። ግን በዛን ያህል እንዲያስቆ መኪና ይወደዳል እና ያ ቅድም ያልኩ ባለ መኪናው ዲያስፖራ እሱን ለመክፈል አለበት ማለት ነው። እነሱን ለመክፈል ነው አሁን ለምን ይሰራል። በጣም ውድ ነው። ያ ወጪው አለ፣ ሁሌ ወጪው አለ። ፍላጎት ሲኖር ወጪውን በዛው ያ አሁን ምን መሰለህ ኢትዮጵያ ውስጥ በቃ ትልቁ በቃ እንደው የሚባለው ማለት መኪና ሲኖርህ ነዳጅ ነው። ሰው እዚህ ደግሞ ላይክ ኢንሹራንስ ሆነ ማለት ነው። ሜን ኢንሹራንሱ አለ። 5 ግዴታ የሆኑ ኢንሹራንሶች አሉ። አሜሪካ ውስጥ የለም፣ እዚህ ግን አለ። 5 ኢንሹራንስ 5 ግዴታ የምትከፍላቸው ኢንሹራንሶች አሉ። አንዳንዶቹ ለመግለጽ የዛሬ 50-60 ዓመት አንተ አርጅተህ መንቀሳቀስ ሳትችል ስትቀርና ያንተን ዳይፐር የምትቀይርልህ ሴት ወይ ደግሞ የሚከባከብልህ ሰው ለሱ የምትከፍለው አለ። የዛሬ 60 ዓመት የሚፈጠረው ይሄን እኮ ነው ያልኩህ። ማለት ኢንሹራንስ በቃ በጣም ነው የሚያስገርመው እዚህ ሀገር ያልኩት ይሄን ነው። እና የጡረታ አለ ሰው ብቻው ስራ ስታጣ ቅድም ያልኩህ የአባይት ሎስኬልት የሚባለው እሱ አለ እና እንደዛ ያለ ይቀጥላል። 5ዎቹ ግዴታ ናቸው፣ ሌሎች ደግሞ አሉ። ሶ ኢንሹራንስ በጣም ራስ ምታት ነው ማለት ነው ማለት ይችላል። በግድ ነው ከደሞዝ 40% 30% ያ ሰው መኪና መግዛት በርደን ነው ማለት ነው። በቃ ማለት ያ የዛን ያህልም ትራንስፖርቱ እንትን ነው ርካሽ ነው። ርካሽ ሳይሆን ተሟልቷል። ሰው ላይክ እንትን የተጠቀሙ ፐብሊክ ትራንስፖርት መጠቀም ይሻላል ነው ወይስ ግን ኦፕሽን አለ ነው? ኦፕሽን አለ። ያ ነገሩ ያው በጣም ኢንፍራስትራክቸሩ ሁሉም ቦታ እንትን አለ። አሁን ኢትዮጵያ ታክሲ፣ አውቶቡስ ምናምን መጋፋት ነው። እዚህ ግን ያው ደስ የሚለው ኢንፍራስትራክቸሩ ሙሉ ነው እና ስለሆነም ያ መኪና መግዛት ግዴታ አይደለም ማለት ነው። ጀስት ያው የላይፍ እናንተ ፍላጎት ነው ማለት ነውና ኦኬ ሰው ኢንሹራንስ ሌላስ ኢንሹራንስ ምን አለ በላይፍ ላይ ማለት ነው? ላይፍ ኢንሹራንስ ምናምን ላይፍ ኢንሹራንስም አለ። መንገድ ላይ ስትጎዳ ለምሳሌ ራስህ ብትወድቅና ጉልበት ቢሰበር የምሬ ነው ኦንፋል ፊዚሽሩንግ የሚባል ስማም ይሁን ርቀት ከተጓዙ ላይክ ሰው መውደቅ ላይክ ባትወድቅም በቃ ግዴታ ነገር መክፈል አለ ማለት ነው። ባትታመምም ትከፍላለህ። የጥንት ነው በየወሩ በአመት በየወሩ ከደሞዝ 30 እንደሚገባልህ ገቢ ይቆረጣል። ኦኬ ወረባውት እንትን ኢንካም ታክስ የረሱት ኢንካም ታክስ እንዴት ነው ማለት? ኢንካም ታክስ አውሮፓ ላይ በጣም ትልቁ እንደው ራስ ምታት ከተባለ ኢንካም ታክስ ነው ማለት ከምታገኘው የሚቆረጥ ታክስ ምናምን እና እሱስ ውድ ነው ወይስ ፌር ነው ማለት? ስንት ፐርሰንት አሁን ለምሳሌ ትክክለኛውን ፐርሰንት አላውቀውም፣ ግን ይለያያል። ላይ ነው እንትን ፍላክቹዌት ያደርጋል። ያው እንግዲህ እንደምትሰሙት ነው ታክስ ጀርመኒ ውስጥ በጣም ከባድ ነው። ይሄ ላይ የተጋነነ ነገር አይደለም። ያው እዚህ ጋር ምስክርነት እየሰጠ ነውና ልጨምርበትና የሬዲዮም አለ። የሬዲዮ ቴሌቪዥን ሬዲዮም ሳይኖር ትከፍላለህ።
የራስ ቤት ሲኖር የወለቱ እግዚአብሔር ምስክሬና እንዴ ሲኖርህ ላይክ ተብሎ ሳይኖርም ትከፍላለህ። ብቻ የምትኖር ከሆነ ለሬዲዮ እና ቴሌቪዥን ተብሎ እግዚአብሔር ነው ማለት በጣም እንደ ከባድ ነው ማለት እንዴ በጣም እንደዛ ከሆነ ታዲያ 5000 ዩሮ ቢኖር ቢከፈል በወር እኮ በጣም ከባድ ነው ማለት ነው። 3000 ብር ይገባል። 3000 ብር ተቆራርጦ ነው ወይስ? ያ ግን 5000 ብር ማንም ይገባለት ነው እሱ። ማንም ይከፈል። ኦኬ ሰው 5000 ደሞዝ ካላችሁ 2000 ለእንትን ነው ታክስ ነው 3000 ነው። ግን እሱ ላይ እሱም የምትከፈላችሁ ከሆነ ማለት ነውና ኢትዮጵያ ያለ እዚህ ደግሞ ያለ በጣም ያስገረመ የጀርመን ባህል ምንድነው? ጥንቁቅነታቸው ደስ ይላል። አሁን እንደተናገርኩት ኢንሹራንስ ነገር ጥንቁቅ ነው። ላይፍ ሴፍ ነው። በቃ ስለ ነገ ማለት ታስባለህ ሰው ነህ። ግን ነገ እንዲህ ነገር ቢፈጠርብህ መሬት ላይ እንደማትወርቅ መጥፎ ነገር ካልሰራ ድረስ ጎዳና ላይ እንደማትወርቅ ታውቀዋለህ። እና እሱ ደስ ይላል። መጥፎም ሳይድ አለው ጥሩም ሳይድ አለው። ግን ጥሩ ሳይዱ ሞር ፎከስ ብናደርግ ደስ ይላል። ከጀርመን ምን አይነት እስኪ ከጀርመን ከተማርከው ካልቸር ህይወት ላይ ብዙ ቫሊ አድ ያደረገ ምንድን ነው? ቫሊ ያደረገ ነገር ላይ ታይም ሪስፔክት ማለት ነው። ታይም ማኔጅመንት ከሌለ ብዙ ነገር ይበላሻል። ቀጠሮን አንገት ስትቀጠር ጉዳይን ለማስፈጸም የራስን ጉዳይ ቢሆን ያው ባውሾች በባህላችን ትንሽ ላይ ሆነ ማለት እንወዳለን እና ስለዚህ ብዙ ነገር አስተምሮኛል። እኔም በጣም ሰነፍ ነበርኩ በዛ ነገር ላይ ግን እስቲ አሁን ተስተካከለ። ለኢትዮጵያኖች ጀርመን አሪፍ ሀገር ነው። ሌሎችንም ሪኮመንድ የምታደርጉ ሀገር ነው። ሌጋሊ ከመጡ እና ጠንክሮ ከሰሩ ያው እንዲህ ብዙ ትርፍ እንዳይጠብቁ ኤክስፔክቴሽን ነው ብዙ ነገር ኪል የሚያደርገው። በቃ የቻሉትን አድርገው ስቴፕ ባይ ስቴፕ ሁሉ ነገር የሚያደርጉበት ከሆነ በሌጋሊ በጣም ቆይታችንን እንደወደዳችሁት አልጠራጠርም። እንደሱ ብዙ እንግዶችን ይዤላችሁ እመጣለሁ ከተለያዩ አውሮፓ ክፍሎች እና ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። ላይክ፣ ፎሎ፣ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። ቻው።